ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ደግሞ ይዤላችሁ የመጣው አማርኛ ፊደሎችን ይሆናል ማለት ነው። አማርኛ ፊደል ከተ እስከ ወ ያሉ ፊደሎችን አሳያችኋለሁ ማለት ነው። በባለፈ ከሀ እስከ በ ያሉ ፊደሎችን አሳይቻችኋለሁ። ዛሬ ደግሞ ከተ ፊደል እስከ ወ ፊደል ያሉትን በደንብ አድርገን እንለማመዳለን። በተለይ ጀማሪ ፊደል እየቆጠራችሁ ከሆነ ይህም ቪዲዮ እስከ መጨረሻ ድረስ በማየት እነዚህ ላይ ያሉትን ፊደሎች በደንብ ለማወቅ ትሞክራላችሁ ማለት ነው። አብረን ፊደሎችን በደንብ እየቆጠርን እንዴት መያዝ እንዳለባችሁ አሳያችኋለሁ። ከኔ ጋር አብራችሁ ተከታተሉ። መልካም ቆይታ ይሆንላችሁ። እሺ መጀመሪያ ከዚህ ላይ ተ ምትል ፊደል ናት። ተ ትላለች እቺ ተ ቱ ቲ ታ ቴ ት ቶ የሚል ድምጽ ይኖራታል። ድምፁ ወደዚህ ስትቆጥሩት እንደዚህ ነው ማለት ነው። አሁን ደግሞ ወደ መጣንበት እንቆጥረዋለን። እናንተ መያዝ ያለባችሁ ከዚህ ከመጀመሪያው ወደ መጨረሻው ቀለል ስለሚል ከመጨረሻ ወደ መጀመሪያ በመቁጠር የፊደሎችን ድምጽና አቀማምጣቸውን አጻጻፋቸውን በደንብ ማየት ያስፈልጋል ማለት ነው። መጨረሻ ላይ ያለችዋ አይሚን ቶ ትላለች ማለት ነው። ቶ ከዛ ት ስድስተኛ ነው። ቴ ታ ቲ ቱ ተ የሚል ድምጽ ይኖረዋል ማለት ነው። ይሄ ከመጨረሻ ወደ መጀመሪያ ስንቆጥረው ይሆናል ማለት ነው። ልድገምላችሁ ቶ ት ቴ ታ ቲ ቱ ተ የሚል ድምጽ ይኖረዋል ማለት ነው። እንደዚህ በማድረግ ፊደሎችን መለየት። እንግዲህ የመጀመሪያ ድምጽ ምንም ቅጥላት የሌለው ሲሆን ሁለተኛ ከጎኑ ቅጥላት ይኖረዋል። ሶስተኛዋ እግሯ ሸፋፋ ነው የምትሆነው። አራተኛ ደግሞ የተ ፊደል እዚህ ላይ እግሩ ወደዚህ ጠመም ያለ ይሆናል ማለት ነው። አምስተኛዎቹ ቀለበት ነው የሚኖራቸው ከእግራቸው ማለት ነው። ስድስተኛ ደግሞ ካናቷ ምልክት አላት። የመጨረሻዋ ከላይ ቀለበት ይኖራታል ማለት ነው። ተፊደል ቅርጿ ይሄን ትመስላለች። ሌሎችም ቅርጻቸውን በዚህ ልክ ማየትና መለየት አስፈላጊ ነው ማለት ነው። ከዛ ነው ስታነቡ ከዚህ ላይ በተማራችሁት መሰረት ማንበብ ትችላላችሁ ማለት ነው። ኦኬ ከተ ፊደል ቀጥላ ደግሞ ቸ ትባላለች። ቸ ቹ ቺ ቻ ቼ ች ቾ የሚል ድምጽ ይኖረዋል ማለት ነው። እንደዚህ በማድረግ መቁጠር። አሁን ደግሞ ወደ መጣንበት ቾ መጨረሻው ነው። ቾ ች ስድስተኛ ች ቼ አምስተኛዋ ቻ አራተኛ ቺ ሶስተኛ ቹ ሁለተኛ ቸ የመጀመሪያ ትሆናለች ማለት ነው። እንደዛ አድርጋችሁ መቁጠር። ደግሜ ልቁጠረው። ቾ መጨረሻው ቾ ች ቼ ቻ ቺ ቹ ቼ ከኔ ጋር አብራችሁ መቁጠር። ከዛ ቪዲዮውን ደግሞ እያዞራችሁ ተከታታይ መቁጠር ለመያዝ ማለት ነው። ፊደሎችን ለመያዝ እንደዛ ብታደርጉ በጣም አሪፍ ነው የሚሆነው ማለት ነው። ይሄም ያው ቅርጹ ቅድም ተን እንዳስረዳዋችሁ ነው። ሁለተኛ ሁሌም ቢሆን ከዚህ ከቅጥላት ነው የሚኖረው ከጎኑ ላይ ማለት ነው። ሶስተኛው ደግሞ እግሩ ሸፋፋ ነው የሚሆነው። አራተኛዋ ጠማማ ትሆናለች። በእነዚህ በተ ፊደል በሸ ፊደል እግራቸው ወደዚህ የዞረ ነው የሚሆነው ማለት ነው። እግር አልባ ባለ ሁለት እግር ባለ አንድ እግር የሚባሉ ፊደል ስላለ እንግዲህ እንደ ፊደሎች እግር ነው የሚለያየው ማለት ነው። አምስተኛው ደግሞ ቀለበት ይኖረዋል። ስድስተኛው ካናቱ ላይ እንደዚህ ዝግዛግ አለው ማለት ነው። የመጨረሻው ካናቱ ቀለበት ኖሮት ይለያል ማለት ነው። በእንደዚህ መለየት ትችላላችሁ። ኦኬ ከቸ ፊደል ቀጥላ ደግሞ ሀ ትባላለች። እቺ ከላይ የተማርናቸው ሁለት ሀ ፊደሎች አሉ። የነሱ ዘር ትሆናለች በድምጽ ማለት ነው። በቅርጽ ብቻ ነው የሚለያዩት። ስለዚህ እቺም ሀ ነው የምትባለው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ የሚል ድምጽ ይኖረዋል ማለት ነው። ከዛ ወደ መጣንበት ደግሞ ሆ ህ ሄ ሃ ሂ ሁ ሃ የሚል ድምጽ ይኖረዋል ማለት ነው። ሆ መጨረሻ ህ ሄ ሃ ሂ ሁ ሃ የሚል ድምጽ ይኖረዋል። ይህም ከላይ እንዳስረዳዋችሁ የፊደሎችን ቅርጽ በስነ ስርዓት ማየትና መለየት ድምፃቸውን ማወቅ ድግግሞሽ ያስፈልገዋል። ደግማችሁ ፊደሉን መቁጠር ማለት ነው። ኦኬ ከሀ ፊደል ቀጥላ ነ ትባላለች። ነ ኑ ኒ ና ኔ ን ኖ የሚል ይሆናል ማለት ነው። ወደዚህ ስትቆጥሩት ቀላል ነው። ከዛ ኖ መጨረሻ ን ስድስት ሶስተኛ ኒ ኑ
ነ የመጀመሪያው ማለት ነው። እንደዛ አድርጋችሁ መቁጠር። መጨረሻው ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ የሚል ድምፅ ይኖረዋል ማለት ነው። እንደዛ አድርጋችሁ መቁጠር ትችላላችሁ ማለት ነው። ከነ ፊደል ቀጥላ ደግሞ ኘ ትባላለች። ኘ፣ ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ የሚል ድምፅ ይኖረዋል ማለት ነው። ኦኬ የመጨረሻው ኞ፣ ኚ፣ ኘ፣ ኛ፣ ኚ፣ ኙ፣ ኘ የሚል ድምፅ ይኖረዋል። ልድገምላችሁ። ኞ መጨረሻው ኞ፣ ኚ፣ ኘ፣ ኛ፣ ኚ፣ ኙ፣ ኘ የሚል ድምፅ ይኖረዋል። ሁሉም ፊደል ከላይ እንዳስረዳኋችሁ ቅጥላታቸውን ማየት የፊደሎችን አቀማመጥ በስነ ስርዓት ስንተኛ ፊደል ለምሳሌ የመጀመሪያው ቀጥሎ ሁለተኛ ላይ የሚገኘው ማለት ነው። ሶስተኛ ላይ የምትገኘዋን፣ አራተኛ ላይ፣ አምስተኛ ላይ የምትገኘዋን የሚለውን የፊደሎችን ቅርጽ በደንብ በመለየት ማለት ነው ለማንበብ። እንደዛ ካረጋችሁ ማንበብ ቀላል ይሆንላችኋል ማለት ነው። ኦኬ ከኛ ፊደል ቀጥላ ደግሞ አ ትባላለች። እቺ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ የሚል ድምፅ ይኖረዋል ማለት ነው። ከዛ ወደ መጣንበት ኦ መጨረሻው እ፣ ኤ፣ አ፣ ኢ፣ ኡ፣ አ የሚል ድምፅ ይኖረዋል ማለት ነው። መጨረሻው ኦ በዚህ በኩል እግሩ ረጅም ይሆናል፣ በዚህ በኩል አጭር። እ ስድስተኛ ከአናቷ ላይ ዝግዛግ፣ ኤ ቀለበት፣ አ አሁንም በዚህ በኩል ያለው እግሩ ረጅም ይሆናል። ኢ ሶስተኛ ነች፣ እግሯ ሸፋፋ። ኡ ሁለት፣ አ መጀመሪያ ይሆናል ማለት ነው። እንደዚህ በማድረግ መለየት ትችላላችሁ ማለት ነው። ኦኬ ከአ ፊደል ቀጥሎ ደግሞ ከ ይሆናል ማለት ነው። ከ ነው የሚለው ፊደል ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ የሚል ድምፅ ይኖረዋል። ከዛ ወደ መጣንበት ደግሞ ኮ መጨረሻው ክ፣ ኬ፣ ካ፣ ኪ፣ ኩ፣ ከ ልክ እንደዛ አድርጋችሁ ከኔ ጋር መቁጠር። ኮ መጨረሻው እግሩ በዚህ በኩል ረጅም ነው። ባለ ሁለት እግር ፊደሎች አንድ እግራቸው አጭር አንድ እግራቸው ረጅም ይሆናል። የመጨረሻና አራተኛው ድምፅ ማለት ነው። ክ ስድስተኛው፣ ኬ አምስት፣ ካ አራተኛ፣ ኪ፣ ኩ፣ ከ ይላል ማለት ነው። ይህን ይመስላል ማለት ነው ከፊደል። ኦኬ ከከፊደል ቀጥሎ ደግሞ ኸ የሚል ድምፅ ነው የሚኖረው። የመጀመሪያው ብቻ ኸ ይላል። ሌሎቹ ግን ልክ እንደ ሀ ፊደሎች ነው የሚጠሩት። ኸ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ የሚል ድምፅ ይኖረዋል ማለት ነው። ሆ መጨረሻው ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ኸ የሚል ድምፅ ይኖረዋል። የመጀመሪያው ብቻ ነው የሚለይ ድምፁ ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ፣ ኸ የሚል ድምፅ ነው የሚኖረው ማለት ነው። ይህን ይመስላል። ከዛ መጨረሻ የወ ፊደል ወ፣ ይህ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ የሚል ድምፅ ይኖረዋል ማለት ነው። ከዛ ወደ መጣንበት ደግሞ ወ፣ ው፣ ዊ፣ ዋ፣ ዊ፣ ው፣ ዎ የሚል ድምፅ ይኖረዋል ማለት ነው። ወ ይህም ወ ነው የሚሆነው፣ ይህም ወ ነው። ድምፁ ተመሳሳይ ነው ማለት ነው ሁለቱም። ው ስድስተኛ ነው፣ ዌ አምስተኛ፣ ዋ አራተኛ፣ ዊ ሶስተኛ፣ ው ሁለተኛ ማለት ነው። ሁለተኛውና ስድስተኛውም የተወሰነ ይቀራረባል። ቅርጹ ግን ይሄኛው ቀጥላቱ መሀል ላይ ነው የሚሆነው፣ የዚህኛው ደግሞ ታች ላይ ነው የሚሆነው እንጂ ድምጻቸው የተቀራረበ ይሆናል ማለት ነው። ይህን ይመስላል እንግዲህ ከተፊደል እስከ ወ ፊደል በዚህ መንገድ አሳይቻችኋለሁ ማለት ነው። በደንብ አድርጋችሁ ብትከታተሉ እዚህ ላይ ያሉትን ፊደሎች በተለይ ጀማሪ ከሆነች ማወቅ ትችላላችሁ ማለት ነው። እንደዚህ አድርጋችሁ ተማሩ። በቀጣይ ቪዲዮ ደግሞ መልሳለሁ። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከሚመጣ ሰላም ሁኑ። ቻው